ሰላም ጤና ይስጥልን የተወደዳችሁ ምናለሽ መቲ ፕሮግራማችን ተከታታዮች ዛሬ ህዳር 9 2018 ዓመተ ምህረት ነው በኢትዮጵያ አቆጣጠር። የዛሬውን ዋና ዋና መረጃዎችን ወደ እናንተ የምናደርስበት መርሃ ግብር አሁን ተጀምሯል። የመታሰቢያ ቅጸላ ደረጃ ያብቶል ቴክኒሻል ባለሙያም አብሮን ቆይታ ያደርጋል። እናንተም አብራችሁ ቆዩ። ጤና ይስጥልን ደረጀ፣ እንዴት ውለሃል? እንዴት ነሽ መቲ? ደህና ነሽ ወይ? ሰላም ነው ወይ? ደህና ይመስገን። እንግዲህ ሀገራችን ውስጥ ታፍኖ የቆየው ይመጣል ብለን ሁልጊዜ የምናስጠነቀቀው የነበረው የህዝብ አመፅ ጥያቄ ተነስቷል። ብዙ መማረሮችና ችግሮችን ማህበረሰቡ ከሚችለው አቅም በላይ ከመሆኑ የተነሳ በየአቅጣጫው እንግዲህ የሚዛመትም ነገር እንደሆነ ነው የገባን። አንዳንድ ቦታዎች የሚሰሙት የግድያ ዜናዎች እጅግ በጣም ይዘገንናሉ። መቼም የኢትዮጵያ ህዝብ አንዴ በመሬት መንሸራተት፣ አንዴ ደግሞ ማዕድን ለማውጣት ገብቶ፣ አንዴ ደግሞ ህፃናትን ታግቶ የሚሞተው ማህበረሰብ በጣም ብዙ ነው። የምርጫ ቦርድ እንግዲህ ያው እንቅስቃሴ እያደረገ እንዳለ ይታወቃል። ይህን በሚመለከት ትላንትና እንደዘገብነው ከሆነ የፖለቲካ ፓርቲዎች ቅድመ ሁኔታዎችን አስቀምጠዋል። በዛሬው ዕለት ደግሞ እንደዚሁ ኢህአፓ ተመልሼ እመጣበታለሁ። ኢህአፓ ፓርቲ ህዝባዊ ስብሰባ እንድናደርግ ይፈቀድልን፣ የትም ቦታ ሄደን በእርግጥ ቅድመ ሁኔታ አስቀምጠናል። እንደዛም ሆኖ ግን ህዝቡን እንዳለ ጠርተን ለመነጋገር እንፈልጋለን። ትላልቅ ስብሰባዎች ከህዝባችን ጋራ በየአዳራሾች ውስጥ ማድረግ እንፈልጋለን ብለው ጠይቋል። ይህንንም እንግዲህ ምርጫ ቦርድ የተስማማበት ጉዳይ እንደሆነ ነው የሰማነው። መንግስት ይስማማበታል ወይ፣ እንዴት ይህንን ይፈቅደዋል የሚለውን እንግዲህ በኋላ አነጋግርበታለን። ደረጀ፣ ወደ ዋና ዋና መረጃዎች ወደ አንተ ልሂድ። አመሰግናለሁ መቲ። አዎ እንግዲህ ትናንት ያነሳነው ነገር ዛሬም እንዳልነው ሊሆን ነው። ተማሪዎች፣ የዩኒቨርሲቲ ተማሪዎች ተቃውሞ እየተቀጣጠለ የመጣበት ጊዜ ነው። ወደ ሁለተኛ ቀን ዛሬ በበርካታ ቦታዎች ቀጥሏል። አድማሱን ያሰፋ ሲሆን በዛው ልክ ደግሞ የጸጥታ ኃይሎች ተቃውሞውን ለመበተን የኃይል እርምጃ የወሰዱበት ቀን ነው የዛሬው ዕለት። በአምቦ፣ በወለጋ፣ በሰላሌ፣ በአርሲ፣ በሆሮ ጉድሩ፣ በደንቢዶሎ አሁን ደግሞ እና በሌሎችም በርካታ አካባቢዎች ተቃውሞዎቹ ተቀጣጥለዋል። የተቃውሞዎቹ መነሻ ትናንት እንደተነጋገርነው ተማሪዎች ሊመረቁ አንድ ዓመት ሲቀራቸው ወደ ገጠር ሄደው ይሰራሉ የሚለው ፖሊሲ ይሁን እንጂ በመፈክሮች የሚያነሷቸው ነገሮች በሙሉ ፍትህ እንፈልጋለን እያሉ በርካታ ችግሮች ነው ያሉት። የጸጥታ ኃይሎች ዶርም ግቢ ውስጥ ሁሉ በመግባት ተማሪዎችን በዱላ ቢደበድቡም ተማሪዎቹም ከተቃውሞ ከማሰማት አላገዷቸውም። እስኪ አንድ ቪዲዮ አይተን ወደ ውይይቱ እንመለሳለን። ሌሎች ሌላ እሱ ተቃውሞ ነው። ሌላ ፖሊሶች፣ ጸጥታ ኃይሎች ገብተው ዶርም ውስጥ እንትን ሲያደርጉበት መጀመሪያ ላይ የላኩት ይመስለኛል። ተመልከቱ፣ መለሷቸው ወደ ግቢ። አሁን ኃይሎች ወደ ውስጥ ግቡና እንደምታያቸው እየቀጠቀጣቸው ነው። ያ ብቻ ሳይሆን ዶርማቸው ውስጥ ይኸው እየወጡ ደርሶኛል። ዶርም ሁሉ ሰባብረው፣ ሎከሮችን ሁሉ ሰባብረው በመግባት የዘጉባቸውን ነው የደበደቧቸው። በጣም የሚገርመው ቅድም ያወጣው እንደገና አሳየኛኛውን ተቃውሞ የመጀመሪያውን አይደለም ያልኩት። ይሄ ተቃውሞ የወጣው ከተደበደቡ በኋላ ነው እንደዚህ የወጡት እንደገና። አይ ሌላ ይሄ የተቃውሞ ሰልፉ እንደዛ ከተደበደቡ በኋላ ተማሪዎች ዛሬ ከዛ በኋላ ነው ከድብደባው በኋላ ነው። ከዛ በኋላ ከተሰማሩት የጸጥታ ኃይል በላይ ሆነ የተማሪው ጩኸት። ስለዚህ እነሱ ፈሩ፣ ዱላ ነው የያዙት። እስካሁን ድረስ ጥይት ስለመተኮሱ አልሰማንም። በዱላ ግን ጉዳት የደረሰባቸው ሰዎች እንዳሉ አለን። እንግዲህ የሚሉት እዚህ ላይ በዱላ ድምፃችንን ልታፍኑት አትችሉም፣ በፖሊስ በኃይል በመደብደብ ልታፍኑን አትችሉም፣ መብታችን እስከሚረጋገጥ ድረስ ተቃውሟችን ይቀጥላል የሚል ነው። አሁን በበርካታ ቦታዎች ላይ ኢቭን ወደ አማራ ክልል ደብረ ብርሃን ዩኒቨርሲቲ ሁሉ ይሄው ለመደረግ ስብሰባ ተቀምጡ ተማሪዎች እያደረጉ በየቦታው ተቃውሞ ይዛመታል የሚል የእነዚህ ተቃውሞ አስተባባሪዎች እየገለጹ ያሉበት ነው። በዚህ ላይ በዋነኝነት መቲ ትናንት እንደነገርኩሽ ዛሬም በትምህርት ሚኒስትሩ በፕሮፌሰር ብርሃኑ ነጋ ላይ ያነጣጠረ ተቃውሞ አለ አብሮ በዚህ መካከል ማለት ነው።
ይሄ በሚሆንበት ጊዜ ላይ ዛሬ ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወይም መጅሊሱ አስቸኳይ ስብሰባ በመቀመጥ መግለጫ ሰጥቷል። መግለጫው ላይ ቪዲዮ ረጅም ስለሆነ ነው እዚህ ያላቀረብኩት፣ እኔ አቅርቤዋለሁ። ምንድነው የሚሉት? ሀጂ ቱፋ ሊቀመንበሩ መንግስታችን መብታችንን ቢያረጋግጥልንም መንግስትን በጣም ያወድሳሉ። 1 እና 2 ሴክተር መስሪያ ቤቶች ግን እያፈኑን ይገኛሉ። በተለይ ትምህርት ሚኒስቴር በማለት ቤታችን ሁሉ ወርሶናል ነው በዝርዝር ባያብራሩትም አንዱ። ሁለተኛ ደግሞ በሂጃብና ከሂጃብ አለባበስ ጋር ያዘ እኛ ጋር ያልተስማማበትን ነገር ከመጅሊሱ አመራሮች ጋር ተስማምቻለሁ ብለው ፕሮፌሰር ብርሃኑ ነጋ በአዳማው የትምህርት ጉባኤ ስብሰባ ላይ ውሸት ነው የተናገሩት። ይቅርታ ሊጠይቁ ወይም ማስተካከያ ሊያደርጉ ይገባል የሚል ነው። ያን ንግግር እኔ ሰምቼዋለሁ። ፕሮፌሰር ብርሃኑ ያሉት ምንድን ነው? ሂጃብ አልተከለከለም፣ የትምህርት ፖሊሲው ሂጃብ አይከለክልም። ኒቃብ ግን ከደህንነት አኳያ የሚለው ነገር ተመልቶ መደረግ የለበትም የሚለው የትምህርት ሚኒስቴር ህግ አይደለም፣ የመንግስት ህግ ነው። የህገ መንግስቱ የፓርላማ ህግ ነው። እኔ አስፈጻሚ እንጂ ያንን ከራሳችን ፖሊሲ አውጥተን ያን አናደርግም የሚል ነገር ሲናገሩ አሁን እንደተፈጠረ አልገባኝም ሲሉ ነበር። የሆነ ሆኖ የገረመኝ ይሄ መግለጫው ምንድን ነው የነገርኩት ዛሬ የተነሳው ተማሪዎች ላይ የእምነት ተቋማት ላይ የሚደረገ በደል ካለ ያ በደል እኔ ዲፌንድ ለማድረግ አይደለም፣ ከመንግስት እውቅና ውጭ የሚደረግ ነገር ምንም መቀባባት አያስፈልግም። የኛውን መንግስታችን ይሄን ቢያከብርልንም ሚኒስቴር መስሪያ ቤት ይሄን እያደረገ ነው የሚለው ነገር አህያውን ፈርቶ ዳውላውን ካልሆነ በስተቀር አብረው የሚያደርጉት አለበለዚያም የሆነ እቅድ ነገር አለ ማለት ነው። በመንግስት ጎአሄድ የተባሉት ነገር ይኖራል ማለት ነው። ምክንያቱም ይሄ ነገር ከመፈጠሩ በፊት የትምህርት ሚኒስትሩ ላይ ተቃውሞ አንዳንድ ሰዎች ያነሱባቸው ነው ከዚህ ጋር። ከዛ ቀጥሎ አሁን ደግሞ ስትመለከቱ ይሄኛ ፖሊሲ 1 ዓመት ማገልገል አለባቸው የሚሉት ተማሪዎች ሚኒስቴር የሚያወጣ አይደለም። አብይ ሳያምንበት ይሄን ያደርግ እንደውም ትምህርት ምን ያደርጋል የሚል አመለካከት ያለው ከማን ላይ እንደሆነ አሁን በፊት አይተሻል። እኛ እንደውም ከ8 ከ9 ማቋረጥ አለባቸው አብይ የሚል የሚያምኑ ተምረው ወደ ጉልበት ወደ ምናምን ስራ የሚገቡ ነው የሚሻለው የሚል ያ ነው እንደ ፖሊሲ መከተል ያለብን እንደ ኢትዮጵያ ላለ ሀገር አምራች ዜጋ ለማፍራት የሚል አደረግ። ስለዚህ 1 ዓመት ሲቀር ይሄ ነገር ውጡ የተባለው ነገር እኔ ተቃውሞ ሁሉንም ማካተት አለበት ነው። ምክንያቱም ለመብታቸው ለነፃነታቸው ከሆነ ተቃውሞ የሚያነሱት የመብት ተቋማቱም ሆነ ዩኒቨርሲቲዎች ግማሽ ነፃነት የሚባል ነገር ግማሽ ፀጉር መላጨት የሚባል ሙሉ ነፃነታቸውን መቀዳጀት ካለባቸው እየተተገበረባቸው ያሉት ብልጽግና በር ፖሊሲ ነው። ፕሮፌሰር ብርሃኑ የዛ ፖሊሲ አስፈጻሚ ናቸው። ስለዚህ እኔ ተቃውሞ እስከ ላይ ድረስ ጄኒውን ከሆነ ተቃውሞ ትክክለኛ የመብት ጥያቄ ከሆነ ትክክለኛ የነፃነት ጥያቄ ከሆነ ብልጽግና ይሄኛው ይሻላል ይሄኛው አይሻልም የምትዩ ነገር አይደለም። በዛ ፓኬጅ ውስጥ ያለው ሁሉ ለእምነት ተቋማት ያለው አመለካከት፣ ለትምህርት ያለው አመለካከት የሚታወቅ። ስለዚህ ፕሮፌሰር ብርሃኑ ያው ምንድነው የሚባለው ወደሽ ከተደፋች እኛ እሳቸውን ዲፌንድ አናደርግ። መጀመሪያም እዚህ ውስጥ ገብተውበታል። እንዲህ አይነት ነገር ቢደርስባቸው ባይደርስባቸው ዛሬ ቢቀድዱባቸው ምንም ምንድነው ከመሳቅ ውጭ ምንም አናደርግ። ነገር ግን ተማሪዎቹ ያነሱት ያለው ተቃውሞ የእስልምና ምክር ቤቱም እያነሳ ያለው ተቃውሞ ጄኒውን ከሆነ ለመብት ከሆነ ዋነኛው ነገር ከነሰንኮፉ መነቀል ያለበት ብልጽግና የሚባለው አገዛዝ ነው። ትምህርት ሚኒስቴር የዛ አንድ ፓርት ነው፣ አንድ አካል። ያ ብቻ አይደለም። እየተፈጸመ ያለው ነገር ብትመለከች መቲ ዛሬ በጣም አንድ አስደንጋጭ ዜና ወጥቷል። ሰሞኑ ይሄ ማርበርግ የሚባል ቫይረስ ተከሰተ የሚባል ሁኔታ የጤና ሚኒስትሯ ዶክተር መቅደስ ዳባ መግለጫ ሰጡ። በሰጡ መግለጫ ላይ አይተሽ ከሆነ የጂንካው ኬዝ ነው እንጂ ትንሽ እንትን ያለው ከዛ ውጭ በሀገሪቱ እንዳይከሰት ጠንክረን እየሰራን ነው፣ ምንም አይነት ኬዝ አልተመዘገበብንም አሉ። ተመልከች፣ በጣም አደገኛ በሽታ ነው። ይሄን ከማድረጋቸው በፊት ስለ ጂንካው ኬዝ ትክክለኛ መረጃ የሰጡትን ዶክተር ቢኒያም አስራትን ከስራ አባረዋቸው። ሰው መሞት አለበት የሚል ፖሊሲ ነው የሚከተሉት። ዛሬ ከአርሲ ዞን መሰረት ሚዲያ ይዞት የወጣውን ዘገባ የጤና ባለሙያዎችን አናግሮ ስመለከተው 13 ሰዎች ሞተዋል። የጤና ሚኒስትሯ ባሹበት ሁኔታ ምንም ኬዝ የለም ባሉበት ሁኔታ ማለት ነው።
ተላላፊ በሽታ ነው። የዶክተር ቢኒያም አስራት ያን በመናገራቸው የዓለም የጤና ድርጅት 40 ሚሊዮን የፈቀደው ድጋፍ ነው የተደረገው። ሰው እየሞተ እንዴት ትደብቂያለሽ? እውነቱን ታወጫለሽ እንጂ። ስለዚህ እነዚህ የሚኒስቴር መስሪያ ቤቶች እንደው ላንሳው ብዬ ነው። ትምህርት ሚኒስቴር አልሽው፣ ጤና ሚኒስቴር አልሽው፣ ማን አልሽው፣ እያስፈጸሙ ያሉት የጨካኙን አገዛዝ ፖሊሲ ነው። ሰው ቢሞት ባይሞትም የሚለው ነው። ስለዚህ እውነተኛ ነፃነት፣ እውነተኛ ፍትህ፣ ሰብአዊ የሆነ አገዛዝ ኢትዮጵያ ውስጥ እንዲመሰረት እንዲቋቋም ከፈለግን ዲሞክራሲ የገባው አገዛዝ ይፈለግ አጠቃላይ እዛ ጋር ማነጻጽ ያን ያካተተ መሆን አለበት። የሚነሳው ቅሬታም ሆነ ማናቸውም የመብት ጥያቄ የሚል ነገር ስላለኝ ነው እንደ መግቢያ ህልመት የምትይው ካለ ልክ ነው። አንደኛ ተቋማቱ ራሳቸውን ችለው መቆም የሚገባቸው ሲሆን ተቋማቱ ራሳቸውን ችለው አይደለም የሚቆሙት። የመንግስት መስሪያ ቤቱ የሚፈልጋቸውን ሰዎች ያስቀምጥና ትዕዛዝ ይሰጣቸዋል። በዛ መሰረት መንግስት የሚፈልገውን ነገር ይፈጽማሉ እንጂ መቼም በጤና ላይ በትምህርት ላይ እየተወሰደ ያለውን ነገር ስትሰሙ በጣም አደገኛ ነው። በተለይ በትምህርት ላይ የሆነ ያለውን ነገር እንግዲህ ምንም ማስረዳትም አይጠበቅብንም። በጣም ግልጽ ነው። ግልጽ ጦርነት ነው ከትምህርት ጋር የተገባው። በአሁኑ ሰዓት ድንቁርና እያሸነፈ እየሄደ ባለበት ሰዓት ማን ምን አለ? አሁን እኮ ለማንሳትም ተፈልጎ አሁን እንግዲያው ህዝብ ጠይቋል። ስለዚህ ከዚህ ቦታ ተነሳ ሊሉት ይችላሉ ፕሮፌሰር ብርሃኑን እና ወደሽ ከተደፋሽ ብቻም ሳይሆን በቦታው ላይ ያደረጋቸውን ነገሮች በመጀመሪያ አካባቢ ላይ የሚሰሩ ጥሩ ጥሩ ነገር የሚመስሉ ነገሮች ነበሩ። ግን አሁን ያለው ከፍተኛ ቁጥር ያለው ተማሪ ትምህርት ቤት ገበታ ላይ አለመዋሉ፣ ሌላ አማራጮች ደግሞ አለመፈለጉ፣ አይ በቃ መሄድ አይችሉም እዛ አካባቢ ጦርነት አለ ብሎ ቁጭ ከማለት ውጭ ሌላ አማራጭ አልተፈለገም። የራሳቸው ጉዳይ ነው የተባሉት። የተፈታኝ ቁጥር በጣም አነስተኛ ነው። ፈተናው በጣም ችግር ደርሶበት ነበረ። በቴክኒክም በዚህ በኦንላይን ችግር ላይ ሰዎች 100 ጥያቄ መልሰው እንደገና ከዜሮ የጀመሩበት ወጣቶች አሉ እያለቀሱ የወጡበት። ከዛ ደግሞ አብዛኛው ያላለፈው ደግሞ ጣፈንታው በጣም አደገኛ ነው። ስለዚህ ይሄ ሚኒስቴር መስሪያ ቤት ምንድን ነው የሚፈልገው? ማን ነው የሚመራው? ምንድን ነው እያደረገ ያለው? ለማን ነው የሚሰራው የሚለው ነገር ጥያቄ ውስጥ መግባቱ ምንም የማያጠያይቅ ነው። የጤና ሚኒስቴር ጋር ደግሞ ስትሄድ ይሄ እኮ አሁን የተገኘው የማርበርግ ቫይረስ እኮ ጤና ሚኒስቴር ኢሚዲየትሊ ያሳውቀዋል ነው የሚባለው። እዛ ያሉት የሜዲካል ዳይሬክተሩ ኢሚዲየትሊ የሚመለከተው ቦታ ላይ አሳውቀዋል። ግን ምላሽ ኢሚዲየትሊ ወዲያውን በፍጥነት አልተሰጠም። ሳይሰጥ በመቅረቱ ጥንቃቄ ሳይደረግ በመቅረቱ 6 ሰዎች ሞቱ፣ 2 የሕክምና ባለሙያዎችን ጨምሮ። ከዛ በኋላ ጤና ዳይሬክተሩ ባይናገር የሞቱባቸው ሰዎች ይናገሩ የለም እንዴ? አካባቢ ሰው ይናገር የለም እንዴ? በዛ ምክንያት ዜናው ላይ ሲወጣ ለምን አወጣ ተብለው ግለሰቡን ከስራ አገዱት። በጣም አደገኛ የሚሆነው እሱም ብቻ አይደለም፣ እንገልሃለን፣ አትወጣም፣ አትገባም ብሎ በከባድ ማስፈራራት ላይ እንዳለ ነው አሁን የሰማነው። ለምን አወጣ? ለምን ህዝብ ዳነ? ለምን አሁን ታዲያ ከተነገረ በኋላ ዜና ከተነገረ በኋላ ዜናውን ሁላችንም ከሰራ ነው በኋላ ነው ጤና ሚኒስቴር መጥቶ በዕለቱም አይደለም በንጋታውም አይደለም ቆይቶ ነው መግለጫ ያወጣው። ካወጣ በኋላ ከዛ ቀን በጀመረው ስራ ነው እንደገና ይሄን ይባላል፣ ስሙ እንደዚህ ነው፣ ሲምፕተሞቹ ምልክቶቹ እንዲህ ናቸው ብሎ የተናገረው ከዛ በኋላ ነው። በመናገራቸው ደግሞ ገንዘብም እዛ አካባቢ ያሉ ሰዎችን ሁሉ መርምረናል፣ ወደ 18 ነው ምናምን የተገኘበት የለም። ከዛ በኋላ የተገኘበት የለም፣ እዛ አካባቢ ያሉትን ሁሉ ቼክ አድርገናል፣ ከዛ ሌላ ቦታ የለም ብለው ዝም ብላችሁ ሙቱ አይነት ነው። እንግዲህ ከሆነ እኮ በሀገሪቷ ደረጃ ላይ እኮ ዘመቻ ነው የሚደረገው። በየአቅጣጫው መመሪያ ወርዶ ሁሉም በየአካባቢው እነዚህ ሲምፕተሞች በእናንተ አካባቢ አለ ወይ ተብሎ መረጃ ወርዶ እኔ አሁን እንደ ባለሙያ አይደለም እንደ ዜጋ ነው፣ ሀገርን የመጠበቅ ዜጋ ነው። አንድ ቦታ ካለ የሚተላለፍም በመነካካትም በብዙ ነገር ተብሏል። ሌላ ቦታ ገብቷል ተብሎ አይፈተሽም እንዴ? እና አሁን ዛሬ አንተ እንዳልከው እንደውም የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብሎ ጸጥ ብሎናል። አሁን ላይ በአካባቢ የመንግስት ወታደሮች ተሰማርተው ማንም እንዳይወጣ ተከልክሏል። የአካባቢ የጤና ባለሙያዎች ጤና ሚኒስቴር ምንድን ነው? አምባገነን መንግስት ነው? ምንድን ነው? እንዴት ነው እንደዚህ ሊያደርግ የሚችለው? እንዴት ነው እንደዚህ አይነት አመራር በጤና ጉዳይ ላይ ራሱን ችሎ ወጥቶ ህዝቡን መጠበቅ ሲገባው? እንደው መቼም ኢትዮጵያ ውስጥ ምን እንዳለ እኔ በጣም ነው ማዝነው። በእያንዳንዱ ነገር በህዝብ ላይ የሚደረገው ነገር ሁልጊዜ ህዝብን የሚጎዳ ለምን እንደሚሆን ለምን ለህዝብ ግድ እንደሌላቸው አላውቅም። ከላይ እስከታች ይሄ ዘመን ላይ ያየነው ያለነው ነገር ለሰው ልጅ ዋጋ ያለመስጠት፣ የሰው ልጅ ይሄን ያህል ምንም ነገር ቢሞት
ግድ ያለ ማለት የሚሰሩ ነገሮች እና ቢል ጌት ገብተው ኢትዮጵያ ውስጥ የሚሰሩትን ነገር እኮ እናውቃለን። ከዚህ ጋር ግንኙነት ካለ በደንብ ግልጽ ይንገሩን። የህዝብ ቁጥር ቅነሳ ከሆነ በደንብ ግልጽ ይንገሩን። ካሜራውን ምኑ በየአካባቢው አሰማርቶ ብዙ ስራ እየሰሩ እንደሆነ ብዙ መረጃ እየወጣ ነው እና ምናልባትም ይሄንን እንደ አላርም አይተ ነው በኢትዮጵያ ላይ ምን ሊሰራ ታስቧል? የቢልጌት ካምፓኒዎች ከመንግስት ጋር ምንድነው ሊሰሩ የተነጋገሩት? በኢትዮጵያ ህዝብ ቁጥር ጉዳይ ላይ የታቀደው ነገር ምንድነው የሚለውን ከጤና ሙያ ውስጥ ያሉትን በሌሎችም አካባቢ ያሉ ሰዎች በውስጥ ያለው ነገር አጥርተው ለህዝብ እንዲነግሩና ሀገራችንን እንድናድን ያስፈልጋል ባይ ነኝ። ትክክል ነሽ መቲ። እኔም የገረመኝ አንዱ እሱ ነበረ። የአካባቢው ህዝብ ተመልከች፣ በጤና ጉዳይ ትከላከያለሽ እንጂ በጤና እንትን አድርገሽ በወታደር እንዳይወጣ ከቤቱ ወታደር አሰማርተሽ በጣም እኮ የሚያስቅ ነው። ከዛ ደግሞ የጤና ባለሙያችን ስለዚህ ጉዳይ ከተናገራችሁ ኃላፊነቱን ትወስዳላችሁ ብለው አስጠነቀቋቸው። አሁንም እንዳይነገር በሚስጥር ያዙ። ጤና ሚኒስትሯ ደግሞ ወጥተው ምንም ነገር የለብንም ችግር አለ፣ ተላላፊ ነው። 13 ሰው መሞት እንግዲህ የታወቀ ነው። እስካሁን ድረስ ደግሞ ስንቱ እንደተጠቁ ማወቅ ቀላል ነው መገመቱ። እና ምንድን ነው የሚደረገው እዚህ ሀገር? ለምንድን ነው ጉድለታቸው፣ ሽንፈታቸው፣ ውድቀት ሲነገር ለምንድን ነው በመደባበስ ታሸንፊዋለሽ ወይ? ትናንት አንቺ አንዲት ልጅ አሳየሽኝ። ፓርኪንግ የተቀጣች ልጅ የሆነ በዚህ ጋር ነርተሻል መኪና ተብላ ረግተሻል ተብላ ቅጡይ ብላ በትክክል ነው እንትን ያደረገችው። ዛሬ የደንብ አስከባሪ ጽሕፈት ቤት አንድ መግለጫ ወጣ በዛ ጉዳይ ነው። እኔ መሰለኝ መግለጫውን ሳነበው እርምጃ ወስደናል በአስከባሪው ላይ የሚል ነበር። ምን እንደሚካሄድ ታውቂያለሽ? ምናልባት ልክ እንደሆነ አላውቅም። ደንብ ማስከበር ስራቸውን በሚሰሩበት ጊዜ ካሜራ በመቅረጽ የተናደዱት በዛ ነው። የመስሪያ ቤታችንን ስም ያጎደፉትን አለቃቸው። የመስሪያ ቤታችንን አሳጡት። ጉድለታችን ተነገረብን። በጣም ነው የደነገጥኩት እኮ። ያቺ ሴትዮ ያን ያደረገችው ያን የቀረጹ ደግሞ ሊሸለሙ ነው የሚገባቸው። በጆርናሊዝም ሊሸለሙ የህዝብን ብሶት ያን ቀርጸው በካሜራ ምንም የጨመሩት የለ የቀነሱት የለ። ምን አደረጉ? ስለ እናንተ መስሪያ ቤት የተናገሩት ነገር የለ። ማብራሪያ አልሰጡ። ምን አላደረጉም? ጀስት ፒክቸር ነገር አደረጉ። ያንን አወጡ። የሆነውን ነገር ምን ብለው ህዝቡ ጀጅ አድርግ ብለው በቃ ምንም ያደረጉት ነገር የለም። ሆነ ብለው እንደዚህ ብለው ቅብጥር ሰው ምናምን የመስሪያ ምን ስም አላችሁ ነው? የትኛው ስም ነው የሚጠፋባቸው? ሁሌ ሲደበድቡ አይደል የሚታወቁት? ሌላ በምን ይታወቃሉ? ሲደፉ ሲያቆሳቁሉ ነው የሚያውቁ። ተመሳስሎ ከውንብድና ውጭ ምን ይታወቃል? ውንብድና ነው አብዛኛው ስራው። የታየውን ቪዲዮ እኮ ያ ነው። እከሳለሁ የተባለው የሆነ ሰው ወጥቶ የራሱን አስተያየት ቢናገር ያልሆነ ነገር ቢናገር ነው። እነዚህ ሰዎች የራሳቸውን ኦፕሬን አልጨመሩ። ሴትዮዋ መጣች፣ ለምን ትቀጣኛለህ አለች። የሚነጋገሩትን እስኪ ምንድነው እዚህ ሀገር ላይ እየተደረገ ያለው? ጎበዝ ካሜራማኑን በጣም ነው ያደነኳቸው። አነሱና በቃ ለጠፉት። ህጋዊ ሰው እኮ ካሜራ መክራት የለበትም ሲጀምር፣ ህጉን ከሆነ የተከተሉት። አዎ ስለዚህ ይሄን ነው እንትን የተባለውና እነሱ ምንድነው ያስቆጫቸው? እኛ ተሰደብን የሚለው ነው እንጂ ዜጋ መንገላታቷ መሰቃየቷ ምንም አልመሰላቸው። እንደዛ አይነት ቪዲዮ የወጣ ቢገባቸው ትምህርትና ማስተካከያ እርምጃ። በሌላ ሀገር እንደዛ ነው የሚደረገው። እኛ ጋር እዚህ ያለንበት ቦታ ላይ ፖሊስ የሆነ ነገር ሲያደርግ ወይ አንድ ነገር ሲያደርግ ካሜራ ከተለቀቀ ወይ ከስራ ይባረራል ወይ በሚቀጥለው ዓመት ሪስፖንሲብል የሆኑ ኃላፊዎች ናቸው ያሉት፣ የሚሰማቸው ናቸው ያሉት። እንዲህ አይነት ነገር በሚሆንበት ጊዜና እዚህ ሀገር መደበቅ፣ መሸሸግ፣ እንዳታወጡ መረጃ ማለት በእንደዚህ አይነት የለመደ ነው የሚል ነው። ወደ ሌላ መረጃ ስናልፍ በዚህ አጋጣሚ ማህበረሰቡ በየጊዜው የሚልክልናል እናውቃለን። አሁንም እንደዚህ አይነት ነገር ተገቢ ያልሆኑ ነገሮች በየትኛውም አቅጣጫ ገጠር ይሁን ሆስፒታል ይሁን በየመንገዱ ይሁን በየትኛውም አቅጣጫ ያለ ነገር እየቀረጻችሁ እንድትልኩልን እዚህ ድምፅ ማሰማት በጣም አስፈላጊ ስለሆነ ማለት ነው። እዚህ ላይ ባለው ስልክ ቁጥር በቴሌግራሙም በዋትሳፑ መላክ ይቻላል። በሶሻል ሚዲያው ላይ በፌስቡክ ሜሴንጀር ደግሞ እኔም ደረጀም አለን እንድትልኩልን በዚህ አጋጣሚ ይመጣሉ። አልፎ አልፎ ግን በደንብ ይምጡ፣ ተገቢ ነው። ትክክል ባይዘወይ ኮመቲ ሶሻል ሚዲያ ጊዜ ነው ሲባል ይሄ ነው። ሁላችንም ጆርናሊዝም ሆነናል ነው ዛሬ። ይሄ ተንቀሳቃሽ ስልኮች በእያንዳንዱ ሰው እጅ የገቡበት ናቸው። ሶሻል ሚዲያ በደንብ ፕላትፎርሞች ያሉበት ነው። እያንዳንዱ ሰው ለመረጃ እኮ ሀብታም ከተጠቀምንበት በአግባቡ ጊዜው ያም ነው። የዛም ጊዜ ስለሆነ እንዲህ አይነት ነገሮችን የምታዩ ሁሉ መቲ እንዳለችው እየቀረጻችሁ ብትልኩልን እኛ ለሚዲያ እንደሚሆኑ እያደረግን ለማቅረብ እንሞክራለን።
ሌላው እንግዲህ መትያው እንደምታውቂው በድሆች ላይ መቼም የመጣው ነገር በጣም አሰቃቂ ነገር ነው። ሱቆች መታሸጋቸውን እንደቀጠሉ ነው። ከግብር ጋር በተያያዘ ባሳለፍናቸው ሳምንቶች አረቂ መሸጥ አይቻልም እያሉ ውስኪ የሚጠጡት ሰዎች የድሆች አረቂዎችን ሲገፉ ነበረ። ዛሬ ደግሞ የወጣው ስትመለከቺ ደረቅ እንጀራ መሸጥ ተከልክሏል የሚል ነው። አይቻልም እና ዳቦም ደረቅ እንጀራ እና በጣም የሚገርመው ነገር መቲ ከጤና ጋር ምናምን ይላል እዛ እንትኑ ላይ በተያያዘ ጥንቃቄ ለማድረግ ይላል። ግን እንዲህ አይነት እርምጃ ስትወስጂ የትም ቦታ እኮ አለ መቲ። አውሮፓና አሜሪካ እንኳ አንዳንድ ቦታዎች አውቀሽ እንዳላወቅሽ የምታያቸው ቦታ አለ ለድሆች እንትን እንዲያደርጉ ነገሮች አሉ። ይሄ ዳሬ እንትን እኮ ነው እንደዛ ነው የሚሸጠው። የትም አሁን አሜሪካ ብትሄድ ወይም እኛም ጋር ለንደን ብትሄድ ሸቀጣቅ ሸቀጥ መሸጫ አበሻው አንድ ሱቅ ነው ሊኖረው ወይ ምናምን የሚችል ሁሉንም ነገር ነው የሚይዘው። እንጀራውንም ዳቦንም የኢትዮጵያ ነገር እጣኑንም ምኑንም ይይዛል። አሁን እኔ ለጤና ለምን እዛ ሄደው ቫይረሱን መጀመሪያ አይጠብቁም እዚህኛው ላይ ከመድረሳቸው በፊት? ትክክል። እንደውም የኢትዮጵያ ሱቆች አሉ አንቺ በአሜሪካም በእንግሊዝም በእኛም ጋር አሁን ያልሻቸው ከኢትዮጵያ እንኳን መጥቶ እንጀራ ይሸጣል እዚህ። ሌላው ቀርቶ ማለት ነው መቲ እንኳን እዛ ትኩስ እንጀራ ለማለት ነው። ያ ብቻ አይደለም። እዚህ ሀገር አሁን በጣም በርካታ በምግብ ላይ የሚሳተፉ ነጋዴዎች ምኖች ናቸው ካልሽ ቱርኮች ናቸው በብዛት አሉ። ቱርክና ሞሮኮ የቱርክና የሞሮኮ ሱቅ እንግሊዝም ይመስለኛል በብዛት ነው ያሉት። በብዛት ምንድን ዳቦ የራሳቸውን ዳቦ ቂጣ ምናምን እያደረጉ ይሸጣሉ። ያደጉት ሀገሮች ላይ እንኳ ይሸጣል ማለት ነው። የዚህ አይነት ነገር እከለክላለሁ ስትል መጀመሪያ አማራጭ ነገር ማድረግ አለብን። ሁለት ባደጉት ሀገሮች እንኳ ጋር ያልተከለከለውን በድህነት አንደኛ ደረጃ ላይ ባለችው ሀገር ላይ እከለክላለሁ ማለት ምን አይነት ጭካኔ ነው? እነዚህ ሰዎች ከነ ቤተሰቦቻቸው በምን ይተዳደሩ? እንደው አነስተኛ እንኳ ስራ ፈቀዳችሁላቸው? ጽዳትም ሆነ ተላላኪም ሆነ ምንድነው የምታደርጓቸው? ወደው ነው እንዲሄን ነገር የሚያደርጉት? አዎ ምናልባት እንደዚህ አይነት አነስተኛ ንግዶችን ህሊና ካላችሁ ማድረግ ያለባችሁ ይሄ እነዚህ ንግዶች ለዝቅተኞቹ ተውላቸው፣ ትልቆቹ ነጋዴዎች እዚህ ላይ አታተኩሩ ብትሉ አዎ እነዛ ሰርተው ይበላሉ ይባላል። አሁን ድሃ ነጋዴዎችን እናንተ ኡዞ እየጠጣችሁ አረቂ የሚያወጡት መተዳደሪያቸው የሆኑትን ምን መሆናቸውን እንጀራ ስንቶ እንደላጤ ያለ በእነዚህ የሚጠቀም ስንት ነገር አለ ሰርቶ እንትን ማድረግ የማይችል ገባ ብሎ ከስራው ሲመጣ አንድ እንጀራ ይዞ ለሁለት ቀን ወይም ለጧትና ለአሁን ትሆነኛለች እያለ ይዞ የሚገባ ስንት አለ። አገልግሎታቸው እኮ የቴሌሌ እኮ ነው። የሀገር እኮ የሀብታሞች ሀገር እኮ አይደለም። ሸራተን እኮ የምትበሉት እናንተ ብቻ ናችሁ። ጊዮን የምትበሉት እናንተ እኮ ብቻ ናችሁ። ለምንድን ነው ፖሊሲ ስታወጡ በእናንተ ብቻ የምታወጡት? በድሆች ጫማ ስር ሆናችሁ ፖሊሲ ያውጭ እንጂ መመሪያና ትእዛዝ ስታወጡ በዝቅተኛ ኑሮ ህብረተሰብ ክፍል ባለው አድርጉት። የጠገበ ሰው ለራባው አያዝንም። ለምን ረሃብን አያውቅምና ይባላል። ብዙ ጊዜ እየወጡት ያሉትን ነገር ስትመለከች ትደነግጫለሽ። የቀደም አሁን ያላነሳሁት ትምህርትን ውድቅ ያደረገው ማን እንደሆነ ሁላችንም እናውቃለን። ገና ሲል ያኔ እንደው ዝም ስላልን ነው እንጂ ደግሞ ኢኮኖሚስት አላችኋቸው ምናምን ተብሎ በአደባባይ ነው የተናገረው። የኢትዮጵያ ኢኮኖሚስት አንድ መኪና የለውም ነው ያለው። ተራው ነገር ብዙ መኪና አለው። የኢትዮጵያ ትምህርት የት ነው የሚያደርሳችሁ ነው ያለው አብይ አይደል? ራሱ መማርም ባዶ ነገር ነው ያደረገው። ባዶ እውቀት ባዶ ዋጋ ያጣበት ነገር ነው። ያ ነገር እየሆነበት ነውና አጠቃላይ ይሄን ነገር ስናደርግ እኛ በተቀመጥንበት ቦታ አይደለም ማድረግ ያለ። የዓለም የምግብ ፕሮግራም ባወጣው መረጃ 130 ሚሊዮን ህዝብ 30 ነጥብ ምናምን ሚሊዮን ህዝብ ድሃ ነው ኢትዮጵያ ውስጥ ካለ። በደሴቷ የምትኖሩት 4 ሚሊዮን ብቻ ከሆናችሁ ፖሊሲ ስታወጡ በ4 ሚሊዮን ብቻ አታውጡ። እንጀራ ሸምተው በሚበላው በ130 ሚሊዮን ህዝብ ነው ማውጣት ያለባቸው። እና ምንድን ነው የምታደርጉት? ያለ ልዋጭ ቤት አፈናቅላችሁ ጣላችሁት። በኮንዶሚኒየም በኮሪደርስ ያለ ልዋጭ የንግድ አገልግሎት አረቂ አታወጡም አላችሁ። ያለ ልዋጭ አማራጭ አሁን ደግሞ እንጀራ መሸጣችሁም አላችሁ። ድሃው የት ሂድ? ምን ሰርቶ ይብላ? በጣም በጣም አደገኛ ነገር ነው እየሆነ ያለውና ቅድም ይገርምሻል ብዙ ስልክ ነው የደረሰኝ በዚህ በእንጀራ ምክንያት ከለከሉም ብለው ከአዲስ አበባ ነው ብዙዎች ናቸው። እኔ መቼም ይሄንን አወጣን የሚሉ አዋቂዎች ጂኒየስ ማይንድ በጣም ነው በእውቀታቸው በእውነቱ በጣም ነው የምደነቀው። በጣም እንደው አሁን የሆነ ኃይለኛ ፈጠራ
ለዛ ሀገር መቼም እውቀት ማለት የሰውን ችግር መፍታት ነው፣ የህዝብን ችግር መፍታት ነው። ለእኔ ትልቁ እውቀት እሱ ነው። ግኝት አግኝተ የማህበረሰቡን ችግር መፍታት ነው። እንዴት አይነት ድንቅ ግኝት ነው ያገኙት እባክህ! እንዴት አይነት ተነስተው ከመሬት ተነስተው በፔስታል እቃ መያዝ አይቻልም። ትልቅ ግኝት በኢትዮጵያ ላይ ከዓለም በጣም በድህነት የመጨረሻው አካባቢ ላይ ያለች ሀገር ላይ ከዛ ለእኔ ቢጤ እንትን መሸጥ ትርፍራፊ መሸጥ 10,000 ያስቀጣል። በጣም ትልቅ ግኝት ነው። በጣም በዚህ በኩል እኛ ባጸዳ ነው በኩል መሄድ 5,000 ያስቀጣል፣ 100,000 ያስቀጣል። በዚህ ጋር መንዳት፣ በዚህ ጋር እንስሳ ይዞ የማይሉትን ነገር ንገረኝ። እኔ እኮ በጣም የሚደንቅ እኮ ነው። አሁን ደግሞ ሄደው እንጀራና ዳቦ በሸቀጣ ሸቀጥ ውስጥ መሸጥ። እንጀራውና ዳቦ እስቲ መጀመሪያ ልብ ካላችሁ እንጀራው ከምንድን ነው የሚሰራው? የሰፈሩን ተውት። አሁን ወደ ውጭ ሀገር ምናምን የሚመጣው እንጀራ ያው ታውቃለህ፣ አንዱ ለሳምንት ቁጭ አድርገው ራሱ አይሻግትም። ምን እንደሚጨመርበት አናውቅም። ኢትዮጵያ ውስጥ ምን ጉድ ነው የሚሰራው? በምግቡ ላይ በምን ላይ እናድርግ ከተባለ የመሸጡን ማህበረሰቡ ከፈለገበት ይግዛ፣ እሱን ተውለት። እሱ ከፈለገ ከሱቅ አልገዛም፣ ሸቀጣ ሸቀጥ አልገዛም፣ ሄጄ የሚሸጥበት የሚጋገርበት ልግዛ ይለ፣ እሱ ለህዝቡ ተውለት። ያለው አማራጭ ሁሉ ግን መቀመጥ አለበት። እንጀራ የሚጋግሩ በትላልቅ ደረጃ እንጀራ ጋግረው የሚሸጡ ሰዎች እንጀራው እንዴት ነው የሚሰራው? በምንድን ነው የሚጋገረው? ሌላ ምግብ የሚሸጥ ጠቅላላ እንዴት ነው? አሁን ደግሞ እዛም ይገባሉ። ይሄንን እንደውም እድል ሰጠዋቸው ደግሞ እንዳያጉዛ። ምንድን ነው የሚያደርጉት? ለበቀል ነው የሚጠቀሙበት። ለትክክለኛው ነገር ለህዝብ ለጤና ነገር ከሆነ ብዙ ጤነኛ ነገር እናያለን። ኢትዮጵያ ውስጥ እኮ አሁን መታመም መሞት ምናምን በጣም ቀላል ነው። በእርግጠኛነት ደግሞ የኢትዮጵያ የላይፍ ስታይል የአኗኗር ሁኔታችን የምንበላው ሁሉም ነገር ተጽዕኖ አለበት ብዬ ነው የማስበው። ይሄን ግን ማንም ወርዶ የሚያጠና ባለሙያ ህዝብ ለምንድነው እየወጣ ተኝቶ የማይነሳው? ወጥቶ ማታ ማታ ሲገባ እንደገና የሚሞተው ድንገት የሚሞተው ለምንድነው ተብሎ አንድ ቀን ጥናት ተደርጎ እናያውቅ። በጣም ብዙ ሰዎች እናውቃለን አይደለ? ዝም ብለው ሄደው ማታ ተገኝተው ጠዋት የሚሞቱ ትላልቅ አርቲስቶች እና ማዲንጎን ጭምር አንድም ጊዜ አስክሬን ምርመራ ተደርጎ ሰው ዝም ብሎ የሚሞተው በዚህ ምክንያት ነው፣ እባካችሁ ይሄን ነገር ምናምን ብሎ አንድ ቀን ተምረን እናውቃለን? ህዝብ ለምን እንደሚሞት በየቀኑ ሳይታመም ተኝቶ ለምን እንደሚቀር አንድም ቀን የሚመለከተው አካል ጥናት አድርጎ የኢትዮጵያ ህዝብ ወይ ይሄን ነገር ከህይወት ውስጥ ማስወገድ ይሄ ችግር እያመጣብን ሀገራችን ውስጥ ይሄን ያህል በሽታ ገብቷል አንድ ቀን ብሎ አያውቅም። ከዛ በኋላ ለነሱ ገንዘብ የሚያገኙበት ለቅጣት ህዝቡን አመቻችተው ህዝቡን በልምጭና በጅራፍ የሚገርፉበት ነገር ግን ድንገት ይመጣላቸዋል። በቃ ይሄ ሀሳብ ይመጣላቸውና ይህንን ድሃ ማህበረሰብ ሄደው አረቄ ሸጥክ፣ እንጀራ ሸጥክ። ሱፐርማርኬት ምንድን ነው? ሱፐርማርኬት ምን ማጠቢያ ብቻ ነው እንደሚሸጠው? ሁሉንም ዳቦንም ስጋውንም ምንም ይሸጣል። ልክ ነው። በእርግጥ እያንዳንዱ ቦታ አለው የሚሸጥበት። በቃ እሱንም በአቅሙ እዛው ሱቅ ውስጥ ለዚህ የሚሆን ቦታ መርጠህ በዚህ ከልህ አርግ ይባላል እንጂ አትሽጥ አይባልም። አትሽጥ አይባልም። አንድ ነገር መታወቅ ያለበት አንድ ሰው ሱቅ አለው፣ እቃ ይሸጣል፣ ብዙ ነገር ይሸጣል። ከጎረቤት ያሉት ሴትዮ መሸጥ አይችሉም። እንትን ሱቅ የላቸውም፣ መተዳደሪያ የላቸውም። እንጀራ ይጋግራሉ። እንጀራ ይጋግሩና አምጥተው ሱቅ ውስጥ ያስቀምጣሉ። ዳቦ ይጋግሩና አምጥተው ሱቅ ውስጥ ያስቀምጣሉ። ይሄ መንግስት እኮ ድሃውን ታርጌት ድሃን እኮ ገሎ መጨረስ አይቻልም፣ አስርቦ መጨረስ አይቻልም። በህመምና በሚሰጡት ክትባት በመድኃኒት ምናምን ጨፍጭፎ መጨረስ አይቻልም። የታቀደው ነገር ይሄ ከሆነ በቃ ድሃን ጨርሶ የተወሰኑ ሀብታሞችን ይዞ ብልጽግና ያኛ የብልጽግና ጌቶች ነን፣ እኛ የብልጽግና መሪዎች ነን፣ የበለጸጉ ጥቂት ሰዎችን ይዘን ኢትዮጵያን ዱባይ፣ ማዳጋስካር ሲንጋፖር ማለት እናረጋታለን ማለት አይሰራም። በጣም ብዙ ነን ድሃዎች ኢትዮጵያ ውስጥ እና ተመልሶ በእነሱ ላይ ዱላ ማምጣት ነው እንጂ በራሳቸው ላይ አያዋጣም። ስለዚህ ድሃውን ጉልት ተባሯል፣ ትናንሽ ሸቀጣሸቀጥ ተባሯል። ድሃው ጠቅላላ እንዳይኖር ነው። እንዴት አልገባኝም። ስለዚህ ድሃው ማህበረሰብ ራሱን አደራጅቶ አይቻልም እንዴት ነው ሱቅ ውስጥ የምሸጠው? ይሄንን ይመርጥልህ፣ ይሄንን አትሸጥም፣ ይሄንን ትሸጣለህ። ይሄን ከሸጥክ ደግሞ በነገር ላይ እስር ምናምን አይደለም፣ አምጥተው ሰውየው ሊከፍለው የማይችለውን ገንዘብ ይጭኑበታል። መክፈል አይችልም፣ ይባረራል። ሱቁን ይዘጋል፣ ለሚፈልጉት ሰው ይሰጡታል። በቃ ይሄ ነው ታርጌቱ፣ ይሄ ነው ማሰደድ ነው ህዝቡን ሞቶም ተሰዶም ምኑም አልበቃቸው። ስለዚህ ይሄንን የማድረግ ነው እንጂ ድንገት ከሰማይ የወረደ የማህበረሰብ ችግር የሚፈታ ድንቅ የሆነ ግኝት መቼም በእነሱ ቤት አምጥተው ሞተዋል። አሁን በትምህርት ሚኒስቴር ደረጃም ስንሄድ በትምህርት ላይ ያለውን ችግር ሁሉ እያየን አሁን በቀደም ለምሳሌ ዜና እኔ ያላቀረብኩት ዜና የዶክተሬት ይሄ የክብር ዶክተሬት የተሰጣቸው ሰዎች በዚህ መጠራት አይችሉም አብሮ ምናምን እኛ ልክ ነው። የዛ ነው አይደለም ችግሩ እንደ ዜና መውጣቱ
መውጣት የነበረበት ግን ይሄን ያህል ማህበረሰብ ከትምህርት ተገሎ የነበረው አሁን በዚህ ምክንያት ልዩ ነገር ፈጥረን በምኑም በአየር ላይም በቴሌቪዥንም በምንም ገባንለት እያስተማርነው ነው። ስጠብቅ ካለበት ቦታ ላይ በርቀት ትምህርት አስተማር ነው የሚለው ስጠብቅ ዶክተሬት የክብር ዶክተሬት የተሰጣቸው መጠራት አይችሉም ምናምን ትልቅ ድንገት ኃይለኛ ግኝት በጣም የድንቁርና ጊዜ ነው እና በጣም ልንነቃ ይገባል። ደረጀ ያልበላን ማከክ ምን ልልሽ መሰለሽ አሁን እነዚህ ሰዎች ሙዝ በምን ላይ ቀላቀሉ ቅቤ ላይ ምናምን ትይዣቸዋለሽ። ወንጀል ሲሆን ትይዣለሽ። ማንንም ይታለፉ ማለት አይደለም። አሁን ስለ ጤና ካሰብን የዛሬ አንቺ ጋር እዚሁ ሳንዋይ ይቀርጣል የዛሬ 15 ቀን ወይ 3 ሳምንት የኮምቦልቻ ወንዞች ደም መስለው አይተሻቸዋል? አሳይቻለሁ። ደም መስለው ከፋብሪካ በሚወጣ ፍሳሽ አዲስ አበባ በዛ የተበከለ ወንዞች የአዲስ አበባ ወንዞች ተበክለው ይገርምሻል። ከቅርብ ጊዜ ወዲህ አዲስ አበባ ሰላጣዎች፣ ቲማቲሞች የሚመረቱት እዛ ጋር አካባቢ ስለሆነ ለጤና ጥሩ አይደለም እያሉ ብዙዎች ይሰጋሉ። አንዳንዶች ሎሚ ካልጨመሩ አይበሉ። ለምን እንደሆነ ታውቂያለሽ? ወንዞች ተበክለዋል። ስለ ጤና የምትጨነቅ ከሆንክ ትልልቆቹ ዝሆኖች ላይ አተኩር። የህዝብን ወንዝ ላይ በሰላም በንጹህ ውሃ ላይ ኬሚካል ፍሳሽ ሲያስወግዱ ሀብታሞቹ በሙስና በጉቦ ተመሳጥረህ ዝም ብለህ አገርን በጤና ሰው በተለያየ በሽታ እየገደልክ ከዛ በሚመረቱ አትክልቶችን ነው የሚበላው ህዝብ። ቀደም ሲል ያልነበሩ ህመሞች ሁሉ አዲስ አበባ ጭምረ በጣም እየተሳፉ ነው ይልሻል ብዙዎች ሲነግሩሽ። እዛ ያሉ ሰዎች ለምን ሰላጣው ቲማቲሙ ምኑ ተበላሽቷል አሉ። አብዛኛው እዛ የሚቀርቡት እነዚህን ትልቅ አሳዎች በጉያ አቅፈህ በጉቦ ተመሳጥረህ ደረቅ እንጀራ የምትሸጠውን ብላቴና መበለት አይሆንም ብለህ ማሰቃየት ግፍ ነው። እውነት ለህዝቡ ጤና ከተጨነቃችሁ ቅድም መትያንች እንዳልሽው ለህዝብ ጤና የሚጨነቅ ወረርሽኝ አይደብቅም። እውነቱን አውጥቶ ይጋፈጠዋል ወደ ሌሎች እንዳይሄድ። ለህዝብ ጤና የሚጨነቅ ትልልቅ ፖሊሲዎች ላይ ያተኩራል። የሀገር ወንዞችን ጤፍ የሚመረትበትን ወንዝ ውሃ በኬሚካል በክላቸው የጤፍ እንጀራ የሚሸጠውን አትሽጭ ትላላቸው። ይሄ ግብዝነት ነው። አንቺ እንዳልሽው ሃይፖክራሲ ልክ የተለየ ግኝት እንደተገኘ የሚወራው ነገር በጣም የሚያሳዝን ነገር ነው። ድሆች የት ሂዱላችሁ? የት ነው መግቢያ የምታሳጧቸው ነው? ግን አይቻልም። ኢትዮጵያን ሲንጋፖር ምንም ማድረግ የሚቻለው መጀመሪያ መቸቱ ሲኖር ነው። መቸቱ ባልተመቻቸበት ሀገር ላይ እንዲህ አይነት ህግ ልታወጭ ትችያለሽ፣ ድሃ ልታማርድ ትችያለሽ። ነገር ግን ተግባራዊ አይሆንም እኮ። ህግ እኮ ተግባራዊ የሚሆነው በአመች ሁኔታ ውስጥ ሲወጣ ነው። ህግ አውጪዎችን ያውቁታል። ሊተገበር ይችላል ወይ ነው አይደል? ፖሊሲና ህግ አውጪዎች መጀመሪያ እኮ አንድ ህግ ሲያወጡ በኢትዮጵያ ኮንቴክስት፣ በዚህ አካባቢ ኮንቴክስት ይሄን ነገር ብናወጣው ይተገበራል ወይ ነው። የማይተገበር ህግ ከፌት ሳልጀምረሽ የምትመጪው ማለት ነው። ለምን? የኢትዮጵያ ህዝብ ቅድም እንዳልነው ነው። አብዛኛው ድሃ ነው። 95% ያህል የተቸገረ ነው። እናንተ በራሳችሁ እየተመለከታችሁት ነው። ስለዚህ እንደዚህ አድርጎ ማሰቃየት የሚሰራ አይደለምም ለማለት ነው። ወደ ሌሎች መረጃዎች ሰዓታችን ከማለፋቸው በፊት ለመሄድ ያህል መቲ ወደ አማራ ክልል ተመሳሳይ በመከላከያና በፋኖች መካከል የሚደረጉት አውደ ውጊያዎች እንደቀጠሉ ናቸው። በአማራ ፋኖ ብሔራዊ ኃይል 4ኛ ደጃዝማች ኮር በሁለት ቀጠናዎች ውጊያ አድርጎ ድል ማስመዝገቡን አስታውቋል። ኮሩ ከሁመራ ቀጠና ማይ ደሪና ሹማሪ እንዲሁም ከምዕራብ አርማጭሆ ተነስቶ ወደ ምጽላልና እርጎየ ቀጠና በተንቀሳቀሰ ብዛት ያለ አገዛዙ ኃይል ላይ በወሰደው እርምጃ ድል ማስመዝገቡን ያስታወቀው በቀጠናው በመከላከያው ላይ ከፍ ያለ ሰብአዊና ቁሳዊ ኪሳራ በማድረስ ድል ያስመዘገቡትም በኮሩ የተከዜ ክፍለ ጦርና ወልቃይት ጠገዴ ጽናት ብርጌድ በጋራ በመቀናጀት መሆኑን የኮሩ ህዝብ ግንኙነት ክፍል አመልክቷል። በተመሳሳይ ዜና በበላይ ዘለቀ ራስ አሞራ ውብነህ 3ኛ ኮር ስር ያለው የድብ ጠለምት ተከዜ ክፍለ ጦር በደባርቅ ወረዳ በዛርማ በኩል ሾልኮ ወደ ጥራይና ንዑስ ወረዳ ዘልቆ በመግባት ወደ አካባቢው ተንቀሳቅሶ እንዲሰፍር ተደርጎ በነበረው ጦር ላይ ከባድ ምት ማሳረፉን የክፍለ ጦሩ ቃል አቀባይ ገልጿል። በጥራይና ሰፍሮ የነበረው የአገዛዙ ኃይል በትናንትናው ዕለት ማለትም ህዳር 8 ቀን 2018 ዓ.ም በተወሰደበት ድንገተኛ ጥቃት ጥቂት የማይባለውን ኃይሉ ከመገበሩን ባሻገር ከጥቃቱ የተረፈው ተበታትኖ ጠፍቷል ይላል። ወደ ሸዋ ስንሻገር ከምንጃር ሸንኮራ ወደ በረት ወረዳ ሬሽን ሲያንቀሳቀሱ በነበሩ አየር ኮማንዶች ላይ የደፈጣ ጥቃት መፈጸሙን በስፍራ የሚገኘው የመረብ ወኪል አረጋግጧል። በዚህ ጥቃት 2 ተሽከርካሪ ሙሉ ሰራዊት ከነ ተሽከርካሪዎቹ ታሪክ ሆነው ቀርተዋል ነው የተባለው። ወኪሉ ከስፍራው ባጠናቀረው ዘገባ አገዛዙ ለክፉ ቀን ብሎ ቆጥቦ አስቀምጧቸው የነበሩትንና የመጨረሻው ሰዓት ሲደርስበት ያሰማራቸውን በቱርክና በቻይና የሰለጠኑ ኮማንዶችን ፋኖ ሲያሻ ወደ ፈጣ ሲፈልግ በጨበጣ ግብዓተ መሬታቸውን
እያፋጠነው ይገኛል የሚል ነው። ይህን በሆነበት ሁኔታ ላይ በቀጠለበት ሁኔታ ላይ ሰሞኑ ስለ አሰብ ነበረ እንትኑ ሲደረግ የነበረው። ከትናንት ጀምሮ አንድ ሰበር ዜና እየለቀቁ ነው ብልጽግናዎች። ሰበር ዜናውም እስኪ አንድ ያሳይልን የአሰብ ካርታ የሚል ነው የሚል አዲስ እያወጡ ከትናንት ጀምሮ ቴክኒሻናችን ያቀርብልናል። ከትናንት ጀምሮ ሰበር ዜና የሚል ነገር ተመለከትኩና ብዙዎች ናቸው የለጠፉት። አሰብ ወደ ኢትዮጵያ ሳይ በጉግል ማፕ ለካ ገብተው ጉግል ማፕ ላይ አሰብ በኢትዮጵያ የሚል ነው። እንግዲህ መቲ የጉግልን መረጃ ታውቂያለሽ። ጉግል የምትሰጪውን ፊድ የተደረገውን መረጃ ለምሳሌ መታሰቢያ ቀጸላ ማለት ማን ናት፣ የት ተወለደች፣ ከማን 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 ብለሽ አንቺ የራስሽን ታሪክ ታስቀምጫለሽ ኢንተርኔት ላይ ወይ የሆነ ነገር ላይ። ሌላ ሰው ብሮዝ ሲያደርግ ዊዝ መታሰቢያ ቀጸላ ሲል አንቺ ፊድ ያደረግሽውን ይዘረግፍላቸዋል። እንደዛ ነገር ማለት ነው። እና ቴክኒሻናችን ቢያቀርብልን ሲልና አሰብን በአካል ነበር እናመጣለን ያሉት፣ በኃይል እናመጣለን ያሉት። በኃይል አልተቻለም መሰለኝ፣ በማፕ አስገብታ አሰብን አመጣ ነው ብለው ትናንት ሰበር ዜና ይላል። እንዴት ሆነ ምናምን በአጭር ጊዜ ውስጥ ብዬ እኔ ደግሞ ቼክ ሳደርግ በጉግል ማፕ አሰብን ይዘነው መተነዋል ይላል። እኔ ግን እዚህም ጋር ለመናገር የምፈልገው መቲ ይችም አትሰራም ነው የምለው፣ አትሰራም። የሰሞኑ ድንፋታ እንዴት እንደቀነሰ አይታችኋል። የባለፈው ጊዜ እንደ ሶማሌላንዱ እየመጣ ነው። እኛ የመከርናችሁን ስሙ አስቀድሙ። ስለ ሀገር ካሰባችሁ፣ ስለ ተያይዘው ማደግ፣ ስለ ሰላም ካሰባችሁ በጣም ህጋዊና ዲፕሎማሲያዊ በሆነ መንገድ ብዙ ነገር ማግኘት ይቻላል። ዛሬ ጅቡቲ ሳትቀር ከኢትዮጵያ ብዙ ነገር የሚቀርብላት ጅቡቲ ሳትቀር ተመልከቼ ይሁንና አሰብ ኢትዮጵያ ይሄን ነበር ሲለጥፉ የነበሩት ሰበር ዜና ብለው አሰብ ኢትዮጵያ የሚለውም ማለት ነው። ጎግል የሰጠኸውን ነው። ነገ ደግሞ ይሄንን አንድ ሰው ቢሰጠው ሌላ አድርጎ ሌላም ነገር ያደርገዋል። ከፈለገ አሰብ የመን ብሎ ቢሰጠው የሁሉንም ነው የሚያቀርብልህ። ጎግል ያለውን መረጃ ፊድ ያደረጉትን ማለት ነው ያስቀመጡለት። እና ይሄን እንትን እያደረኩ አይደለም፣ ግን እንዲህ አይነት ቅስቀሳማ አሁን ምንድነው የሚያደርገው ነው መቲ ያከረዋል። ቅስቀሳው ብሽሽቁ ያከረዋል። የምናፈረው ጅቡቲ ለሳውዲ አረቢያ ለግብፅ ለምን ሰጠች? ሁሉን ነገር ታጅራለህ። አሁን ጅቡቲ ሳትቀር ከኛ ውሃ የሚቀርብላት መብራት የሚቀርብላት አትክልት ጫት ሳይቀር የሚገባላቸው አብዛኛው ማለት ዛሬ በምን ኮራች ተንቀባረረች። ዛሬ ጎረቤቶቻችን ጋር ሰላም ሆነህ በአሰብ ብትጠቀም ኖሮ ጅቡቲ አትኮራብህም ነበር። ለምን $1 ቢሊዮን ነው የምታገኙ ከኢትዮጵያ በአመት መቲ። ለዛች ትንሽ ሀገር እንዴት አንድ ሆነች ይገርመኛል። ይሄ ብቻ ይበቃታል ለሱ $1 ቢሊዮን። ለምን 1 ቢሊዮን ናቸው እነሱ። እንደዛ ሆኖ ጅቡቲ ኮራችብን። ዋና ገበያዋ እኛ ሆነን ማለት ነው። ዛሬ ኤርትራ ጋር ሰላማችን እንደፈጠርን በዛው ብንቀጥል ኖሮ ሁለቱም ጋር ጅቡቲም ጋር ሰላምህን እንደፈጠርክ ብትቀጥይ ኖሮ መቲ የኃይለ ሥላሴ ማለት ነው። ሁለት አማራጭ አለሽ ስትይ ሁለቱም ደንበኛሽ ያከብርሻል። ገበያዋ አንቺ ስለሆንሽ። አይ እኛ ካስቀየምናቸው ወደ ጅቡቲ ይሄዳሉ፣ ወይም እኛ ካስቀየምና ወደ ኢትዮጵያ መስተንግዷችሁን ጥሩ አድርጉ፣ ኮቴ ላይ አታሰቃዩአቸው። የሾፌሮች ሁሉ ስቃይ ይቃለል ነበር። ሁለት ሶስት አማራጭ በሚኖርሽ ሰዓት የሆነ የኃይል የጅል ነገር አይደለም መፈለግ ያለብሽ። ልክ ኃይለ ሥላሴ ያኔ ኦልተርኔቲቭስ እንደሚሉት ማለት ነው። አሜሪካ ደርሰው ሲመጡ ወዴት ይሄዳሉ አውቀው? ያኔ የቀዝቃዛው ጦርነት የሚባለው ዓለም በካፒታሊዝም እና በሶሻሊዝም ነበር። አሜሪካ ደርሰው እንደመጡ በሶስተኛው ቀን ሩሲያ ደርሰው ብቅ ብለው ይመለሳል። በዚህ ነበር የተጠቀሙት። ከሩሲያ ደግሞ ሲመጡ ምናምን እዛ ይደረግ ተከብረው ነበር ይኖሩት እንዳያፈነግጡ። ሁሌ ዲፕሎማሲ በምትጠቀሚበት ሰዓት ላይ ልክ ይሄ ነጋዴዎች እንደሚባለው ዶንት ፑት ኦል ዩር ኤግስ ኢን ዋን ባስኬት የሚሉት ነገር አለ። እንቁላል ሁሉ በአንድ ቅርጫት አታስቀምጭ። እናም ጠላትም ጠላት አለ ትኖሪያለሽ። አሁን ኤርትራ ጋር ተበላሽ ከዓመት በኋላ የመጣው ጅቡቲ ተወች። ሌሎች ሁሉ አሁን መጠራጠር ጀመሩ። ሶማሊያ ተጠራጥራ ግብፅን አስገባች። የኢትዮጵያ መንግስት አሁን ያለው አብይ ማለት እንትን ነው የሚሉት። ያው አውቀውታል። በቃሉ አይረጋም፣ ሲነሳበት ይሄን ይላል። ህግ ለማጣስ ግድ የለው ምናምን ወደሚል ነው የመጣው። እኛም ጋር እንደዛ አደረገ። ሶማሌላንድ ጋር የተሻለ የተገባውን ነገር ያለ አሁንም ሰሞኑን በእርግጥ ጦርነት አንፈልግም በቃን የምትል የመተንፈስ ነገር አይተናል። ግን ይችኛዋማ ሆኗ ይችኛዋም ቅስቀሳ እንትን አያደርግም። ልክ እኔ ባለፈው አቶ ልደቱ የተናገሩት ሰማባል። ይሄ መንገድ አይጠቅምም። የፉከራና የኃይል መንገድ የሚጠቅመን መንገድ እንደ ሀገር አሁንም
በጣም እርጋታ የተሞላበት ዲፕሎማሲው የነጠረ በጣም ማቹድ ሆኖ ዲፕሎማቶች አምባሳደሮች የሚመራል ቅስቀሳ ማንንም ይችላል እየመጣ የሚቀሰቅስ ኢቲቪ ላይ እያቀረብክ እየፎከረ ማታውን የማያደርግ ነገር ለጊዜው ዝም ብሎ ማስጨብጨብ ይቻል ይሆናል እሱ የብልጽግናን ደጋፊ ከማስጨብጨብ አላለፈም ይሄው አመት ሞላው ሰላማዊ ሰልፍ ሁሉ እኮ አስወጣቸው ኢትዮጵያ ግን በተግባር ምን መጣባት ኪሳራ ተከናነው ከጎረቤቶቿ ኪሳራ እነ ጅቡቲ ሳይቀሩ አካባቢ ስለዚህ አሁንም ይጭፉከራ አለሳካ ሲል በማፕ አስገብተን አላማላችሁ የምትለው እንትን የሚያዋጣ አይደለም እንደ ሀገር አይጠቅመንም እንደ ሀገር የሚጠቅመን ጦርነት አይደለም ፉከራ አይደለም ቀረርቶ አይደለም ጎረቤቶቻችን ሊያምኑን ይገባል ከኢትዮጵያ ጋር የምናደርገው ግንኙነት አስተማማኝ ነው ብለው የሚያምኑብን እንጂ ሲመቸው የሚገለብጠን ነው ብለው የሚያደርጉት መሆን የለበትም ነው ዞሮ የአገዛዝ እድሜ ሲኖረው ነው እሱን የምናደርገው የሀገር ውስጥ ተቃውሞም እያየለ የመጣው ከዚሁ አመለካከቱ በመነሳት ነው ነገሩ በውጭም በሀገር ውስጥ ምን ያልታመነ ያለው መንግስት እኛ ጋር በህዝቡ ያልታመነ ስለሆነ ነው ይሄም ተቃውሞ እየናጠ ያለውና ያን ለማለት ነው መቲን የጋዱት መረጃዎች አልቀዋል በጣም አመሰግናለሁ ደረጃ ሰዓታችንም ገድቦናል እንደው መሰረት ሚዲያ ላይ ቅድም የገረመኝ ዜና ነበር በአንድ ደቂቃ ልጨርሳት በጋምቤላ ክልል ሰሞኑ ማንነት ለይቶ የተፈጸመባቸው ባለ ጥቃት የሰላማዊ ዜጎች ህይወት ያለፈ መሆኑ ተሰማይልና ምንም መሸፋፈን አያስፈልገው በአካባቢው አጠራር ቀይ ሰው ወይም ደገኛ ወይንም ሀበሻ በሚባሉ ዜጎች ላይ ጥቃት ሲደርስ ቆይቷል አሁንም እየደረሰ ነው መሸፋፈን መፍትሄ ስለማይሆን ድርጊቱ ይፋ ሆኖ መፍትሄ ሊበጅ ይገባል የጋምቤላ ከተማ ነዋሪዎች ናቸው እንግዲህ ሰሞኑን በጥቃትና ግድያ ለወረዳው ለማሳወቅ የሄዱ በቁጥር 8 የሚሆኑ ሰዎች ከህዳር 7 ቀን ጀምሮ ታስረው ይገኛሉ በጣም ድንቁ ነገር ያለው ነገር በፍለፊት ይመለከተናል ብለው ይሄ ነገር እየተፈጸመ ነው ዘርን መሰረት ያደረገ ግድያ የተፈጸመ ነው ብለው ሄደው ያንን ማሳወቃቸው ግን ደግሞ ለምን አሳወቃችሁ ተብለው እስካሁን ድረስ መታሰራቸው በጣም የሚደንቅ ስለሆነ በዚህ አካባቢ ምናልባት ይሄን የምትከታተሉ ሰዎች የሰዎችን ስም ዝርዝር ምንም እስር ቤት እስካሉ ድረስ ይድረሰንና እኛ ደግሞ ለነሱ ድምጽ እንሆናለን ምክንያቱም በሄዱበት ለምን ሪፖርት አረጋችሁ ተብለው ለሰላም ሄዱ ሰዎችን ማሰር ተገቢ ስላልሆነ ነው ስላረጉት ነገር ግን በጣም የሚደንቅ አገልግሎት ነው በዚሁና አብቃ ደረጃ ስለነበር ቆይታችሁ በጣም አመሰግናለሁ አድማጮቻችን ተመልካቾቻችን ስትከታተሉት የቆያችሁት የዛሬው የምናለሽ መቲ የመረጃ የምናቀርብበት መርሃ ግብር ነው የዛሬውን ፕሮግራም በዚህ ፈጸምን ዳግም እስከምንገናኝ ሰላም ቆዩ ኑና የወደቁትን እናንሳ ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ብራብ አላበላችሁኝም ብጠማ አላጠጣችሁኝም እንግዳ ሆኜ ብመጣ አልተቀበላችሁኝም ብታረዝ አላለበሳችሁኝም ብታመም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችና አረጋውያንን እንደግፍ ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማህበር በስሩ የሚንከባከባቸው 762 አረጋውያንንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SES ዘስቶ ሴንተር ሮያል ኦክ ስቴሽን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 ወይም 079 516 091
04 ይደውሉ። መልካም ሥራ የክፉ ቀን ስንቅ ነው። የወደቁትን አንሱ የነዳያን በጎ አድራጎት ማህበር የለንደን ድጋፍ አስተባባሪ ኮሚቴ